አጣርታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት የእናት ክፍ ድራማን ክፍል 72ን ይዤላችሁ ከች ብያለሁ ማለት ነው። እኔ እህታችሁ ያውላችሁ ለእናንተ ብዬ የማልገባበት የማላደርገው ነገር የለምና ይዤላችሁ ድንቅ የሆነውን ድራማ እንደዚህም ብዙ ነገር የምንማርበት የሰው ግፍጥ የግፍ ጥግ ያለበትን ድራማ ይዤላችሁ መጥቻለሁ ማለት ነው። ዛሬም የወይዘሮ ወርቄ አለመመለሷ እንግዲህ ልጆቿ ንስሐ ገብተው ወደ ፈጣሪያቸው ሲመለሱ ወይዘሮ ወርቄ ዛሬም እየቀጠለችበት በክፋቷ በመጥፎ ነገሯ ትገኛለች ማለት ነው። በጣም የሚያሳዝን ነገር እኔ ቤተሰቦቼ ሰው ከቀን ከቀን ይቀየራል፣ ከጊዜ ጊዜ ይቀየራል ይባላል። የእሷ ደግሞ ጭራሽ ነው እየባሰባት ነው እንጂ በፍጹም እየቀነሰባት እየመጣ አይደለም ማለት ነው። እንደዛውም ቢሆን ግን ያው ምንም ማድረግ ስለማይቻል እየተቀጠለበት ይገኛል ማለት ነው። እና እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። የወይዘሮ ወርቄ ጉዳይ እንግዲህ እውነቴን ነው የምላችሁ፣ እንዴት ሰው ከቀን ቀን አይቀየርም? እንዴት ሰው ሆናችሁ ተፈጥራችሁ እንዴት አትቀየሩም? እኔ እውነቴን ነው የምላችሁና እስኪ ራታችሁ አስቡበት ማለት ነው። ሰው በስተርጅና እየተቀየረ መልካም ሰው እየሆነ ይሄዳል ሲባል እሷ ግን እየባሰባትና ጭራሹኑ በቃ አዳዲስ ሰው እየሆነ ትገኛለች ማለት ነው ወይዘሮ ወርቄ። እኔ እውነቴን ነው የምላችሁና እኔ እውነቴን ነው የምላችሁ፣ ፈጣሪ ማስተዋሉን ይስጣችሁ፣ ማስተዋል ይስጣት። እንደ ወይዘሮ ወርቄ አይነት ሴትዮ እውነቴን ነው የምላችሁ። እስኪ እናንተ ምን ትላላችሁ? እንደነ ወይዘሮ አይነት ወርቄ ሴትዮ ምን ታስተላልፉላችኋላችሁ? እድሜ የማስተምራቸው ጊዜ የማስተምራቸው ሰዎች ማለት ነው። ይብን ዛሬም እያስመሰለች ታንቂ ሞታለሁ በቢላ ራሴን ወጋለሁ እያለች እሷ ግን ክላሷ ውስጥ እየጠፍር መፋቂያ ጭራሹኑ ጠፍሯን እያስተካከለች ትገኛለች ማለት ነው። በጣም የሚገርም ነገር ማለት ነው። እንግዲህ መድኃኒዓለም ማስተዋሉን ይስጣት። ሌላ የሚባለው ነገር ምን አለ ቤተሰቦቼ? እንግዲህ የወዲት ጉዲት ናሞ በአሁን ሰዓት ካለፈው ስህተቷ ተምራ ፈጣሪ ይቅር ይበለኝ ብላ ዛሬ እንደ አዲስ ሰው መልካም ስራ እየሰራች ትገኛለች ማለት ነው። እንግዲህ ያ መተተኛውን ሰውዬ እያንበረከከችውና ሀሳቡን እቅዱ ላይ የሄደች ነገሮች ሁሉ ላይ እያከሸፈችበት እየተገኘች ይገኛል ማለት ነው። ስለ ሁሉ ነገር ግን ደስ የሚል ነገር ነው። ብዙ ነገር ደስ የሚል ነገር አለ ቤተሰቦቼ። መጨረሻ ሁሉ ነገር እየከሸፈባቸው እየተገኘ ይገኛል ማለት ነው። እሱ ምንድነው እንግዲህ በአሁን ሰዓት ሀሳቡና እቅዱ ቤቱን የራሱ ማድረግ እንደዚህም ደግሞ የወይዘሮ ቅድስትን አማትየዋን ማስወገድ እንደውም ዛሬ የወዲት ጉዲት እንግዲህ እሷን እንዲያምን ብሎ ያደረገችው ነገር ጭራሹኑ እሷን እንዲያስጭራሹኑ ምን ሚስትየዋን ብቻ ምን እናትየዋን ብቻ እችንም አብረን ማስወገድ አለብን። ሁለቱን አንድ ላይ ካስወገድ ነው ሰላም የምናገኘው እያለ ይገኛል ማለት ነው ቤተሰቦቼ። እንግዲህ ድራማው እየቀጠለ ይገኛል። ወይዘሮ ወርቄ ደግሞ በፍጹም እንግዲህ ከቤት ውስጥ አትወጡብኝም እናንተ ሁለታችሁ፣ ልጄን አይኔ እያየዘሽብኝ አትጅም በማለት እንግዲህ ፀሐይን እየተማጸነቻት ትገኛለች ማለት ነው። ፀሐይ እኔ ሰለቸኝ፣ አሁንስ ደከመኝ፣ ስንት ነገር አልኩሽ ለምንድን ነው ማሰሚው? ስንት ነገር አንቺን መከርኩሽ፣ ገሰስኩሽ፣ ስንት ጊዜ ታገስኩሽ። አንቺ ግን ልትመከሪ አልቻልሽም፣ ተጥፋትሽም ልትመለሽ አልቻልሽም በማለት እንግዲህ እኔ አሁን ይቅርታውን ይቅር ብዬሻለሁ፣ ግን ደግሞ መቼምም እዚህ ቤት አልኖርም። እኔ በኖርኩበት ልጄ እንዲኖር አልፈልግም። ልጄ ይህን ሰቀቀን ህይወት እያየ እንዲያደግ አልፈቅድለትም እያለ ትገኛለች ማለት ነው። እንግዲህ ወይዘሮ ወርቄም አለበለዛ የምትወጡ ከሆነ እኔም ራሴን እሸኛለሁ፣ አሰናበታለሁ እያለ ትገኛለች ማለት ነው። አሻሉ ደግሞ በፍጹም ይሄንንማ ማድረግ የለብሽም እማዬ፣ እኛ እኮ አንቺን በጣም ነው የምንወድሽ፣ ግን ደግሞ ጥፋትሽ የምታደርጊው ስራ በጣም ነው የሚያሳዝነኝ፣ ልቤን የሚነካኝ። ለምንድን ነው ግን ሁሌም እንደዚህ ክፋት የምታደርጊው እያለ ይገኛል ማለት ነው። እንግዲህ ወይዘሮ ወርቄ በአሁን ሰዓት የምትጨናገፍበት ሰዓት እየደረሰ ይመስለኛል። ትናንትና እንግዲህ ሰራተኛ ነኝ ብላ እንደዛ አንዴ ካስቻለው ጋር ተኝልኝ አንዴ ምን አድርግልኝ ብላ እንደ ሰራተኛ ስታዛት የነበረችው ወይዘሮ ወርቄ በስተመጨረሻ መርማሪ ፖሊስ ሆና ተገኝታለች ማለት ነው። እንግዲህ ወይዘሮ መድኃኒት ፖሊስ ነች።
እሱም ደግሞ ከመርማሪ ፖሊስ ጋር ተገናኝታ ምንድን ነው ያለችው? እንዴት ነው ቤት ውስጥ ምን አይነት ችግር አለ? ስለ ዮዲት ጉዲት የምታውቂው ነገር አለ እንዴ? እያላት ነበረ ማለት ነው። እስካሁን ስለ ዮዲት ጉዲት ምንም ነገር እያየሁትና እየሰማሁት ነገር የለም። ግን ደግሞ ሰዎቹ በጣም ክፉ ናቸው። አብዛኛ እናትየዋ በጣም ክፉ፣ ለብር ብላ የማታደርገው የማትገባበት ነገር የለም። እንደማያት ከሆነ በጣም ሴትይቷ ክፉና በጣም ክፉ ሴት ነች። እኔ በጣም እስካለሁበት ድረስ ብዙ ነገር እያየው ይገኛለሁ። ከዚህም በኋላ ብዙ ነገር እንደማይ ተስፋ አለኝ። ስለዛን እሱ ምንድን ያላት በፍጹም እንዳይጠረጥሩሽ፣ አንቺን እንደዚህ ማድረግሽ ማንም ሰው ማወቅ የለበትም እያለ ይገኛል ማለት ነው። በፍጹም ማንም ሰው አያውቅም፣ ማንም ሰው ስለኔ የሚረዳ ሰው የለም እያላት እንግዲህ እያለቻት እሱን እያጽናናችሁ ትገኛለች ማለት ነው። እሱም አዎ በርቺ፣ ጠንክሪ፣ ማንም ሰው ማወቅ የለበትም እያለ ይገኛል ማለት ነው። ቤተሰቦቼ እና መርማሪ ፖሊስ እየናት ለካ በጣም ደስ ይላል ማለት ነው። እኔ በጣም ነው ደስ ያለኝ በነገራችን ላይ ወይዘሮ ወርቄ በአሁን ሰዓት እንግዲህ ውድቀቷ እየደረሰ ይገኛል። ያለችበት ሰዓት ትንሽ ጊዜ ሰዓትን ቢጠብቃት ግን አሁን የምትወርቅበት ሰዓት እያጣጣረ ይገኛል ይመስለኛል። እንደዛ ነው ቤተሰቦቼ። ያው ጊዜና ሰዓትን ቢጠብቀውም ወደ ቋይ የማይቀር ጉዳይ ነው። ያው ወቅ ያለው በ40 ቀኑ ያውቃል፣ ወቅ ያለው በ40 አመቱ አያውቅም አሉ አይደለም የሚባለው። እና የሷ እንግዲህ በ40 አመቷ ማታክ ሴትዮ ምን ስትሆን ለማወቅ እንደሆነ ግራ ቢገባንም በአሁን ሰዓት ግን ሁሉ ነገር እየተደረባባት ይገኛል ማለት ነው። እኔ በጣም ያሳዘነችኝ ፀሐይ ነች። ፀሐይ እና ወይዘሮ ቅድስትም እንደዛው በጣም አሳዝነኛለች። ያው ምንም ቢሆንም ብዙ ነገር ስቃይ እያሳለፈች ትገኛለች ማለት ነው። በጣም የሚያሳዝን ነገር ነው ቤተሰቦቼ። ያው ማንኛችንም ሰዎች ማለት ነው ይሄ ሁላ ስቃይ በእናንተ ላይ አይድረስባችሁ ጋይስዬ። እውነት የንምላችሁና እንደዚህ አይነት ግፍ እንደዚህ አይነት ተንኮል ማለት ነውና ብቻ አላቅም። ወይዘሮ ወርቄ ስራ እኔ ምንጊዜም እኔ ብቻ አላቅም። ፈጣሪ ልቦና ይስጣት፣ ልብ ይስጣት ነው የሚባለው ለእንደዚህ አይነት ሰዎች ቤተሰቦቼ። የሚደረገው ነገር የለም። ፈጣሪ ማስተዋሉን ያድላቸው ነው የሚባለው። ወይዘሮ ወርቄ መቼም ሰው ሆና የራሷን ህይወት ትኖራለች ማለት ከባድ ነው። ይብን አስባችኋል? አሁን ራሱ እያስመሰለች ትገኛለች በልጇ ላይ ማለት ነው። በልጇ ላይ ለዛው አስባችሁታል? በልጇ ህይወት ቁማር ትጫወታለች ማለት ነው። በጣም ነው እኮ የሚያሳዝነው ጋይስዬ። እንዴት ሰው በልጁ ህይወት ቁማር ይጫወታል? አስቡት እናንተ፣ አገናዝቡት። ሰው ለልጁ መልካም ነገር ያስባል፣ እሷ ክፋት፣ ሁሌ ውድቀት የነሱን የሚወርቁበትን መንገድ ነው እያሰናዳች የምትገኘው ማለት ነው። ቤተሰቦቼ እንግዲህ ለእንደዚህ አይነት ፈጣሪ እንደዚህ አይነት እናትም አይስጣችሁ። እውነቴን ነው የምላችሁ። ከእንደዚህ አይነት እናት የቀረባችሁ ይሻላል፣ የቀረባችሁ እና ጋይስዬ ፈጣሪ ልብ ይስጣቸው መድኃኒዓለም ለእንደዚህ አይነት ሰዎች። እና የወዲት ጉዲት በስተመጨረሻ እንግዲህ ታምር እየሰራች ትገኛለች። ታምር ጎበዝ ማለት ነው። ጎበዝ። እኔ በጣም ነው ደስ ያለችኝ። በስተመጨረሻ እንግዲህ ልካቸውን እያሳየት ይገኛለች ማለት ነው። ያንን ሰውዬ መተታሙ ሰውዬ በመጣበት እግሩ እየሸኘችው ትገኛለች ማለት ነው። ይገባዋል ማለት ነው። እንግዲህ በተለያየ ነገር እንትን እያደረገችው የሆነ እንግዲህ ነገሮቹን ሁላ እንዳይስተካከለለትና እንግዲህ ያለበትንም የቅድስት አባትም ያለበትን ቦታ ማውቃለች ማለት ነው። ደስ የሚል ነገር ማለት ነው። እኔ በዚህ አጋጣሚ በጣም ነው ደስ ያለኝ ጋይስዬ። በጣም ከምታስቡ በለጠ ማለት ነው። ማግኘቷ በጣም ቆንጆ ነው። አሁን ካለበት ህይወት የወዲት ጉዲት እንደምንም ብላ ታወጣዋለች ብዬ ተስፋ አደርጋለሁ የኔ ወዶች ማለት ነው። እና ቤተሰቦቼ ለማንኛውም ከእንደዚህ አይነት ነገር ራሳችሁን ጠብቁ። እግዚአብሔር አሁንም ደግሞ ይጠብቃችሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ ጥበቃው አይላችሁ። መድኃኒዓለም አባቴ ከዛ እንደዚህ አይነት ክፉ መጥፎ ነገር ማለት ነውና በጣም ነው የሚያሳዝነው። እኔ እውነቴን ነው የምላችሁ። እንደዚህ አይነት ሰዎች እንደዚህ እየተጎዳ ስታዩ በጣም ነው የሚያሳዝኑት፣ ልብ የሚበሉት ማለት ነው። እና ፈጣሪ ብቻ አላውቅም። ከባድ ነው ነገሮች ሁላ ከባድ ማለት ነው ቤተሰቦቼ። እና ለማንኛውም ለቤት አዲስ ሆናችሁ ላይ